እሺ በቃ አሁን ምግቡን ቢ በኋላ ተመን ቆይ አንተ ሁሉም ነገር ቀልድ ነው እንደሚመስል ነው ወይስ ስማርት ለመሆን እየሞከርክ ነው? ቤዛ ሁሉም ነገር አልተሳካልህም። እሺ ድጋሚ እጄ እንዳትይዘኝ ትሰማኛለህ? ቤዛ እጄ ልቀቀኝ ሱራፌል፣ በፍጹም እንዳትይዘኝ እባክሽ። ዳግመኛ ስሜት እንዳላይ ነግሬ ነበር። ቤዛ ባለቤቷ ሱራፌልን በጠርሙስ በመምታት ህይወቱ እንዲያልፍ አድርገዋለች። ዶክተር ሮቤል በሰራው ሴራ ሱራፌልና ቤዛ እንዲለያዩ እንዲሁም ደግሞ ቤዛን ለመግደል እጅግ እየጣረና እጅግ እያሴረ ይገኛል። ሳሮን ዛሬም ለልጄ ስል የማልከፍለው ዋጋ የለም በማለት ድጋሜ ለቤዛ መድኃኒት ልትሰጥ ወደ ቤት ልታመራ ነው። ቤዛና ሱራፌል እንዲለያዩ ቤዛ እንዲሁም እንድትሞት የሚፈልገው ሮቤል። ሰላም ጤና ይስጥልኝ ውድና እየተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ቤዛ ድራማ ክፍል 44ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ ሮቤል የሳሮን ልጅ በማገት ሳሮንን ለልጅ ስትይ የምትከፍሊው መስዋዕት ነውና ልጅሽን ከፈለግሽ አንዴ ቤዛን ግደይ፣ አንድ ጊዜ ሳሚን ግደይ እያለ አንዴ በመርዝ አንዴ ደግሞ በጠመንጃ ለመግደል ሙከራ አድርጓል። ሳሮን እንግዲህ በባለፈው በጥይት መመታቷን የምናውቀው ሲሆን ሳሮንም ፖሊስ ጋር ብትሄጂ ልጅሽን አታገኛትም ስላላት ማንም ጋር ሳትሄድ ቆይታለች። ዛሬ ላይም እኔ እኮ ወዴትም አልሄድኩም ቁስሌን ይዤ ተቀምጫለሁ፣ እባክህን ሮቤል ልጅን አሳየኝ እያለች ትገኛለች። እሱ ግን ልጅሽን የምትፈልጊ ከሆነ ነይ እንገናኝ በማለት ቀጥሯት ተገናኝተው ነበረ። በተገናኙም ሰዓት እንግዲህ ሌላ ተጨማሪ ስራን እንድትሰራ ነው ያደረጋት። እሱም ምንድነው ሳሮን በድጋሚ ወደ እነ ቤዛ ቤት በመግባት ለቤዛ መርዝ እንድትሰጣትና ቤዛን ከዚህ ዓለም ማጥፋት አለብኝ እያለ ይገኛል። ሳሮን ግን ምን ሆነህ ነው ግን እንደዚህ ክፉ የሆንከው በማለት ጠይቀው ነበረ። ግን ልጅ አለ ሆይ በማለትም ብትጠይቀው ለምንድን ነው በተደጋጋሚ አንድ አይነት ጥያቄ የምትጠይቅኝ? እኔ ራሴ ልጅ ነኝ። አዎ ለቤተሰቦቼ ልጅ ነኝ። ንብረታቸውን፣ ሀብታቸውን፣ ህይወታቸውን ላጡት ለነዛ ለቤተሰቦቼ አዎ አሁንም ልጅ ነኝ እኔ በማለት ነው የተናገረው። ስለዚህ ልጅ የለህም ማለት ነው፣ ለዛ ነው የልጅ ስስት ያልገባህ በማለት ሳሮን መልሳለታለች። እንግዲህ እንደሚመስለኝ ቤዛ ከሮቤል ቤተሰቦች የወሰደችው ሀብትና ንብረት ቢኖር ነው ዛሬ ቤዛ በህይወት እንዳትኖር የፈረደባት። ቤዛ እንግዲህ ሱራፌል ያደረገውን ነገር በሙሉ በውሸትም እንዲሁም ደግሞ የእውነትም እየሰሩትን ሳሮን በነገረችው ነገር ቤዛ ጥዬህ እሄዳለሁ፣ ሁለተኛ አጠገቤ እንዳትደርስ፣ እኔ ካንተ የምፈልገው አሁን ፍቺ ነው፣ እንዲፈታኝ እፈልጋለሁ። ሲጀመርም ሳሚ ነግሮኝ ነበረ እኔ አልሰማ ብዬ ነው በማለት ሻንጣዋን ጎትታ ከቤት ልትወጣ ስትል በፍጹም አይሆንም፣ እኔ ካላንቺ መኖር አልችልም፣ ስለዚህ እኔን ጥለሽኝ ማንም ጋር አትሄጂም በማለት ነው ሱራፌል ወደ ሌላ ክላስ ገብታ እንድትቀመጥና እንዲሁም ደግሞ ዘግቶባት አርፋ እንድትቀመጥ እያደረጋት። እሷም ምንድነው ቆይ ከኔ የምትፈልገው? በቃ እንድትፈታኝ እፈልጋለሁ፣ ካንተ ጋር መኖር አልፈልግም ብትለውም እሱ ደግሞ እኔ ደግሞ ልፈታሽ አልችልም፣ ካንቺ ተለይቼ መኖር አልችልም ሲል ነው የመለሰላት። አንቺ ከሌላ ሰው ጋር ሆነሽ ማየት አልፈልግም በማለት ነው የነገራት። እንግዲህ ሱራፌል የቤቱ ካርታ በሱ ነበረ። ሳሮን ካርታውን አዙርልኝ ስትለው አዙሬልሻለሁ በማለት የውሸት ነበረ አዙሬልሻለሁ ያላት።
ቤዛም በዛሬው ዕለት እንግዲህ ሄዳ ቸክ አድርጋ ነበረ። ቸክም ስታደርግ ካርታው በሷ እንዳልዞረ ሌላ ደግሞ ውሸት ሱራፌል ተገኝቶበታል ማለት ነው። ከዚህ በኋላ ላምንህ አልችልም፣ ድጋሚ አንድም ይቅርታ አላደርግልህም በማለት ብትለውም ሱራፌልም አንቺ የቤቱን ካርታ ፈለግሽ ሁሉንም ነገር በራስሽ በግልሽ ካደረግሽ በኋላ እኔን ጥለሽኝ ልትሄጂ ነው እቅድሽ፣ እንደዛ ልታደርጊ ስለሆነ ነው እኔ ደግሞ አዙሬልሻለሁ ብዬ እየዋሸሁሽ እንድትለይኝ አልፈልግም እያለ ይገኛል። ሳሚም ለብቻው ለምንድን ነው ቤዛን ልተዋት እያልቻልኩት? ለምንድን ነው ከልቤ የማትወጣው? እነሱ ስለምንድን ነው ቤዛ ሊገሏት እየፈለጉት? እያለ ስለ ቤዛ እየተጨነቀ ይገኛል። አሁን የት አግኝቼ ለያት? ካልሆነ በዛው በሌባ መሿለኪያ ገብቼ ለያት እንጂ ደግሞ ባሏ ይኖራል እያለ እየተጨነቀ ይገኛል። በስተ መጨረሻም እንግዲህ ወደ ቤት አምርቶ ነበረ። ሱራፌልም ቤዛን ክላስ ዘግቶባት ነበረ። አቤት የሰራሁልሽ ምግብ ልክ በፊት ሰርቼ እንደማበላሽ ነው በማለት ፓስታ ሰርቶ መኝታ ቤት ድረስ አምጥቶላት ነበረ። ቤዛም እንግዲህ አሁን ላይ የባሰ ጥርጣሬ ላይ ስለወደቀች ልታምነው ስላልቻለች ምናልባት መርዝ አርገህበት ቢሆንስ በማለት ነበረ እየመለሰችለት። እንደዚህ ስትለውም ሱራፌል አብረን እንሞታለና በማለት ነበረ መጀመሪያ እሱ ፓስታውን ጎርሶ እሷ ሊያጎርሳት ሲሞክር እሷ ግን ከመቀመጫዋ በመነሳት ምንድን ነው የምትፈልገው ከኔ? ምን እያሰብክ ነው? በማለት ነበር ያፋጠጠችው። ሱራፌልም ዳግመኛ እኮ ካጣሁሽ የማገኝሽ ስላልመሰለኝ ነው፣ ከሄድሽ እንደማላገኝሽ እንደማትመጪ እርግጠኛ ነኝ በማለት ነበረ እየተናገራት። ቤዛም እቅድ ሁሉ አልተሳካልም፣ እሺ ሁለተኛ እጇን እንዳትይዘኝ በማለት ወደ ውጪ ልትወጣ ስትል እጇን ሲይዛት እሷ ግን መታው ነበረ ጥላው ወደ ታች ወረደችው። በወረደችም ሰዓት እንግዲህ ሳሚ እሷ ሊጠይቃት ሲመጣ ታገኘዋለች። ጥምጥም ብላ እላው ላይ እያለቀሰች ነበረ፣ ማለትም ሳሚ ላይ። ሱራፌልም የመታችውን እያሻሸ ቤዛ ቤዛ እያለ እየተከተላት ወደ ታች ሲወርድ እሷ ግን ሳሚን እቅፍ አርጋ እያለቀሰች ነበረ። ከዛም ሳሚ እንዳትጠጋኝ በእጅ ሰበብ ማለት ድብድብ ይጀምራሉ። በድብድቡም አንዴ ሳሚ ሲጥል፣ አንዴ ሱራፌል ሲጥል፣ እሷም ቆማ እባክህን ተው ሳሚ ተው፣ ሱራፌል ተው እያለች ለመገላገል ብትሞክርም እነሱ ግን ሊገላገሉ አልቻሉም። በስተ መጨረሻ ግን ሱራፌል ሳሚን መሬት ላይ አስተኝቶ እየመታው እያለ ቤዛ ጠርሙስ አንስታ አናቱን ብላ ዘርረዋለች። ይድናል ወይንስ አይድንም የሚለውን እንግዲህ በቀጣይ የምናየው ነው የሚሆነው። ሳሚ ግን ቤዛ ምንድነው ያደረግሽው? ገደልሽው እኮ በማለት ተናግሯታል። እንግዲህ ሱራፌል ሊሞት ይሆን ወይንስ ደግሞ ይድን ይሆን? አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አብሮነታችሁ ኃይል ነኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።